ሰላም እንዴት ናችሁ? ጌታ ኢየሱስ የተባረከ ይሁን። ቢዘገይም እኮ በርግጥ ይመጣል፣ ሁሉንም ነገሬን አዲስ ያረጋል። በቀጠረው ሰዓት በራሱ ጊዜ ሐዘን ትካዜ፣ እሱም ብዬ የምን ጭንቀት፣ እሱም ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ፣ እሱም ብዬ የምን ጭንቀት፣ እሱም ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ቢዘገይም እኮ በርግጥ ይመጣል፣ ሁሉንም ነገሬ አልተውም ብሎ ተናግሮኛል። እንደሱ እውነተኛ የት ይገኛል? እንደሱ እውነተኛ የት ይገኛል? ያስጨበጠኝን ቃል ይዛለሁ፣ በቃሉ ይገኛል አምነዋለሁ፣ በቃሉ ይገኛል አምነዋለሁ። ድንገት ይመጣል ካባዲያኖስ፣ ድንገት ይመጣል አሜን፣ ድንገት ይመጣል ሁሉን ይለውጣል። ዞር በል ጠላቴ አትነዝንዘኝ፣ ዞር ይበልልኝ፣ መቼ ሊረሳኝ ነው እግዚአብሔር አባቴ ሆነኝ። ስንቱን አለፍ ያለው በሱ ብርታት፣ በጀርባ አለውኝ፣ አሁንም ታማኝ ነው የኔ ጌታ ፈጥኖ ሊረዳኝ። አልተውም ብሎ ተናግሮኛል፣ እንደሱ እውነተኛ የት ይገኛል? እንደሱ እውነተኛ የት ይገኛል? ያስጨበጠኝን ቃል ይዛለሁ፣ በቃሉ ይገኛል አምነዋለሁ፣ በቃሉ ይገኛል አምነዋለሁ። ድንገት ይመጣል፣ ድንገት ይመጣል አሜን፣ ድንገት ይመጣል ሁሉን ይለውጣል። አዎ ይመጣል፣ ሻላባራላባራ፣ አዎ ይመጣል አሜን፣ ድንገት ይለውጣል። እሱም ብዬ የምን ጭንቀት፣ እሱም ብዬ ያለ ስጋት ልቀመጥ እንጂ ተዘልዬ። ክብር ለኢየሱስ ይሁን። ላይቭ ላይ ያላችሁ ሰዎች ሻሎም እያላችሁ ግቡ። እስቲ ሻሎም እያላችሁ ግቡ። ሰላምታችሁን ስጡኝ። ጌታ ኢየሱስ ይባርካችሁ። በጣም ጥቂት ደቂቃ ነው የማገለግለው። ላይቭ ላይ ያላችሁ ሰዎች ዌልካም ፕሮፌት ዌልካም ብያለሁ። እግዚአብሔር አምላክ ይባርክ። እስቲ ሌሎቻችሁ ላይቭ ላይ ያላችሁ ሰዎች ሰላምታችሁን ስጡኝ። ዌልካም። የተወሰነ ሰው ከሞላ ዛሬ ማካፍለውን የእግዚአብሔርን ቃል አካፍልና ከዛ ጸልያለሁ። ለሌሎች ግን እንዲደርስ ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ሻሎም ተባረክልኝ። ሙሌ ጌታ ኢየሱስ ይባርክ። ዘላለም ይባርክ። ሌሎቻችሁም እየገባችሁ ያላችሁ ሰዎች ለሌሎች እንዲደርስ ሼር አድርጉ። እግዚአብሔር አምላካችን የተባረከ ይሁን። ዛሬ ማታ ማካፈላችሁ የእግዚአብሔር ቃል ቸርነት ይደረግልሃል። ሂድ በሩን ዝጋ፣ በሩን ዝጋ። ቸርነት ይደረግልሃል፣ ቸርነት ይደረግልሃል። ይህም ክፍል ያለው ከሁለተኛ ሳሙኤል ምዕራፍ 9 ላይ ያለውን የእግዚአብሔርን ቃል አካፍላችኋል። እስቲ ለሌሎች እንዲደርስ ሼር አድርጉ። ቶሎ ቶሎ ሌሎች ጋር እንዲደርስ እያመለክን ሼር አድርጉ። ሌሎች ጋር እንዲደርስ ለደለበረደበረ ማዳጋዳላ ባጃላ ባጋዲያስ ሼር አድርጉ። ለሌሎች እንዲደርስ ቬለበረደበረደበረደበስ ማዳጋዲያኖስ ካቫኒያ ሶፓራዲያና ማን ለሌሎች እንዲደርስ ሼር አድርጉ። እግዚአብሔርን ቃል አካፍላችኋለሁ። የተወሰኑ ሰዎች ሲገቡ እግዚአብሔርን ቃል አካፍላለሁ። እየገባችሁ ያላችሁ ሰዎች ላይቭ ላይ ያላችሁ ሰዎች ሰላምታችሁን ስጡኝ። ሻሎም ሻሎም እያላችሁ ግቡ። እግዚአብሔር አምላክ ይባርካችሁ። በመዝሙር በሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት
አንድ ሰው ቀርቷልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው እያለ ወርታች እየወረደ የመጨረሻው ክፍል ላይ ምንድነው የሚለው? ቁጥር 9 ላይ ንጉሱም የሳኦልን ባሪያ ሲባን ጠርቶ ለሳኦል ቤት ሁሉ የነበረውን ለጌታ ልጅ ሰጥቻለሁ። አንተና ልጆች ሎሌዎቹ ምድሩን እረሱለት፣ ለጌታ እጅ እንጀራ የሆነለት ዘንድ ፍሬውን አግባ። የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል አለ። ኢየሱስ ክርስቶስ ጌታ ነው። ዛሬ እንደዚህ እላችኋለሁ፣ ይሄ መልእክት የሚደርሳችሁ ሰዎች፣ ይሄ ቃል ወደ እናንተ የደረሰላችሁ ሰዎች እግዚአብሔር አምላክ በህይወታችሁ ላይ ያልጠበቃችሁትን ያላሰባችሁትን ቸርነት ያደርግላችኋል። ቸርነት ይደረግላችኋል። ኢየሱስ ክርስቶስ ጌታ ነው። ማዳካቬላ ሴፕራዲያና ማን ሼር አርጉ፣ ለሌሎች እንዲደርሳቸው ሼር አርጉ። ጌታ ኢየሱስ ይባርካችሁ። ቸርነት ይደረግልሃል። ቸርነት ይደረግልሻል። ከሰው ያልሆነ ከእግዚአብሔር የሆነ አየ። ይሄ ክፍል የሚናገረው ስለ ዳዊት፣ ስለ ዮናታን፣ ስለ ሜምፊቦስቴ የሚናገረውና በጣም ዛሬ እየጸለይኩ ልቤን የሞላ ክፍል ነው። ይሄ መልእክት የደረሳችሁ ሰዎች ኮመንት ላይ የእግዚአብሔር ቸርነት ይደረግልኛል፣ የእግዚአብሔር ቸርነት ይደረግልኛል። እንግዲህ ዳዊት ከሳኦል ጋር በነበረ ጊዜ ሳኦል ዳዊትን ሊገለው ያሳድድ እንደነበረ መጽሐፍ ቅዱስ ይናገራልና ለዳዊት ግን አንድ ሰው አለ መልካምን ነገር ያደረገ። ከሳኦል የሚሰማውን ክፉ ዜና ዳዊት ጋር እንዳይደርስ አይገርም? ሳኦል ዳዊትን እንዳይበቀለው ዳዊት በሳኦል እጅ እንዳይሞት የሳኦል ልጅ የሆነ ዮናታን ስለ ዳዊት መልካም ነገር ያደርግለት ነበር። አያችሁ፣ በህይወታችሁ ላይ ዛሬ የምትሰሩት መልካም ነገር፣ ዛሬ የምታደርጉት መልካም አያችሁ፣ ኮኔክሽን ትንሽ እያስቸገረኝ ነውና ዛሬ ቸርነት ይደረግልሃል። ኮመንት ላይ ይሄ መልእክት የደረሳችሁ ሰዎች ቸርነት ይደረግልኛል እያላችሁ ጻፉ። ቸርነት አያችሁ፣ ሳኦል ዳዊትን ሊገለው ይፈልግ ነበር። ይቅርታ ኮኔክሽን በጣም ያስቸገረኝ ነውና ካልሆነ ወደ ቲክቶክ ማዳላ ባራላባስ ኮኔክሽን በጣም ያስቸገረኝ ነው እና ይልቅስ መዘመር ላመስግን ከፍ ላድርግ ዜካዲያናማን ምን ማወራዋለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ መንገድ የማውቀው ይሄ ነው እና እቺን በጣም ጥቂት ደቂቃ ልበላችሁና ሳኦል ዳዊትን ያስመልጠው ነበር። ይውላችሁ በህይወታችሁ ላይ የምታደርጉት መልካም ነገር ወዲያው ላይ ይከፈላችሁ ይችላል። እግዚአብሔር ግን ታይም አለው። እግዚአብሔር ግን ጊዜ አለው። አያችሁ፣ ለመልካምነታችሁ የሚከፈል ክፍያ ፍጥነት ላይኖረው ይችላል። በጣም ፈጣን ላይሆን ይችላል። እግዚአብሔር ግን ያንን ዘር ከፊት ለፊታችሁ የዘራችሁትን መልካም ዘር እንድታጭዱ ያደርጋል። ይሄ በመጽሐፍ ቅዱስ የተጻፈ እውነት ነው። ስለዚህ ዮናታን ለዳዊት እንዴት አይነት መልካም ነገር ያደርግለት እንደነበረ መጽሐፍ ቅዱስ ላይ በሳሙኤል ክፍል ላይ ከ17 ጀምሮ ያለው ነገር እናያለን እና ግን አንድ ጊዜ ዳዊት ወደ ንግስና ከመጣ በኋላ እግዚአብሔር ካነገሰው በኋላ እግዚአብሔር ካሰበው በኋላ እግዚአብሔር ከጎበኘው በኋላ ማሻዲያኖ አያችሁ ባኮሴቴልቫና እግዚአብሔር ዳዊትን ከጠራው ንጉስ ካረገው በኋላ ያን ጊዜ በምድረ በዳ የረዱ ሰዎችን ሊያስብ ያን ጊዜ በምድረ በዳ ያገዙ ሰዎችን ሊረዳቸው አሰበና ሎሌውን ጠርቶ እንደዚህ ያለ ከሳኦል ቤት የተረፈ ማን ነው አለ። ሊበቀል አይደለም። አያችሁ ዳዊት በጣም የሚገርመው በህይወቱ የበቀል ሰው አይደለም።
ዳዊት በህይወቱ የምህረት ሰው ነው። እግዚአብሔር በሰጠው አጋጣሚ ዳዊት መበቀልን አይደለም የሚያውቀው። እግዚአብሔር በሰጠው አጋጣሚ ዳዊት ለጠላቶቹ ምህረትን ነው የሚያደርገው። ዳዊት ለጠላቶቹ እግዚአብሔር ጉልበታም እንደሆነ ያሳያቸዋል። ዳዊት በዘመኑ እግዚአብሔር ለሱ ቸርነት እንዳረገለት ለሌላው ሰው ቸርነት አድርጎ የሚያሳይ ሰው ነው። ዛሬ ይሄ መልእክት የደረሳችሁ ሰዎች እግዚአብሔር ባልጠበቃችሁት መንገድ ቸርነትን ያደርግላችኋል። በህይወታችሁ፣ በትዳራችሁ፣ በስራችሁ፣ በንግዳችሁ በኢየሱስ ስም እንደዚህ ብዬ ጸልያለሁ፣ ቸርነት ይደረግላችኋል። ኮቬኔ ሴፓራዲያና ዳዊት ፈለገ። አይገርም? እግዚአብሔር ደካማውን ሰው ሊያነሳ፣ እግዚአብሔር ሰው የሌለውን ሰው ሜምፊቦስቴን ሊያነሳ የዳዊት ልብ አነሳሳ። እንደዚህ ልበላችሁ፣ ዛሬ የተረሳችሁ ሰዎች በኢየሱስ ስም እግዚአብሔር ያስባችኋል። ዳዊት እንዳሰበ ሜምፊቦስቴ እግሩ ሽባ የሆነውን ሰው የረሳውን ሰው የጣለውን አይገርምም? ዳዊት ግን አሰበው። ዛሬ በኢየሱስ ስም ሰው የረሳችሁ፣ ንጉሥ የረሳችሁ፣ ሀገር የረሳችሁ፣ ባለውለታ ግን የሆናችሁ ሰዎች እግዚአብሔር ያስታውሳችኋል። እግዚአብሔር ይጠራችኋል። እግዚአብሔር ውለታችሁን አይቶ ቆጥሮ ይከፍልላችኋል። ዳዊት ከሳኦል ቤት የተረፈ ማን አለ? ዞኔ ካባዲላ ቬና ማን ነው ያለው አለ። አይገርምም? ላስበው ነው፣ ሊጎበኘው ነው አለ። እግዚአብሔር ስለናንተ ብዙዎችን እንቅልፍ ይነሳል። እግዚአብሔር ስለናንተ ብዙዎችን ልባቸውን ያነሳሳል። የእግዚአብሔር ጊዜ በኢየሱስ ስም ይሄን ቃል የምትሰሙ ሰዎች፣ ይሄ መልእክት ወደ እናንተ የደረሰላችሁ ሰዎች የእግዚአብሔር ጊዜ ወደ እናንተ እየመጣ ነው። አያችሁ፣ በሰው ጊዜ ትረሳላችሁ፣ በሰው ጊዜ አትታወሱም፣ በሰው ጊዜ ትሰወራላችሁ። በእግዚአብሔር ጊዜ ግን ዳዊት ራሱ የታሰበው በእግዚአብሔር ጊዜ ነው። ነብይ እኮ ተሸውዷል። ሳሙኤል መጥቶ እሴይ ቤት ላይ ዘይት ሊያፈስ፣ አያችሁ፣ የእሴይ ልጆችን አውጥተው በጣም ወፋፍራም ናቸው፣ እነኝን ልቀባል። እግዚአብሔር ግን ኖ አለ። አያችሁ፣ እኔ እማስበው ምድረ በዳ ነው ያለው አለ። አያችሁ ወገኖቼ፣ በእግዚአብሔር ጊዜ ብንታስብ ይሻላል። የእግዚአብሔር ጊዜ ወደኛ ሲመጣ ይሻል። ማሳዲያ ነው። ዳዊት ምድረ በዳ ላይ አባቱ እንኳን ረስቶታል። እግዚአብሔር ግን አስበው። እግዚአብሔር ግን ዳዊትን ከምድረ በዳ ጠራው። አያችሁ፣ የእግዚአብሔር ጊዜ ይበልጣል። በህይወታችሁ የእግዚአብሔር ጊዜ ይበልጣል። የእግዚአብሔር ሰዓት ይበልጣል። ዳዊት በሳኦል ቤት ውስጥ የዮናታን ልጅ ሜምፊቦስቴ የሚባል አንድ ሽባ አለ ብሎ ሲባ ነገረው። የዳዊት ሳኦል ቤት ይኖር የነበረ አንድ ባሪያ ነበር። ማን አለ ከሳኦል ቤት የተረፋል የተረሳ? ዋው! በሎዶባር የሚገኝ አንድ ሰው አለ፣ ሜምፊቦስቴ አለ። ጥሩት አለ። እግዚአብሔር ያስጠራችኋል። ወይኔ ይሄንን በረከት ልባርካችሁ። ከተረሳችሁበት ሰፈር እግዚአብሔር ለክብር ያስጠራችኋል። ወዳ ካባ አዲአና ማሳካዲያ ነው ማሼላ ቬና ከተረሳችሁበት ቦታ፣ ከተረሳችሁበት መንደር እግዚአብሔር አምላክ ለክብር፣ ለሞገስ፣ ለሹመት በኢየሱስም ትጠራላችሁ። አይገርም? ዳዊት መፈለግ ጀመረ ደካማውን ሰው። የኛ ጌታ እኮ እንደዚህ ነው በህይወታችን ላይ ያደረገው። የደከምነውን እኛን፣ የተረሳነውን እኛን፣ የማንረባውን እኛን ዳዊት ሜምፊቦስቴን እንደፈለገ እግዚአብሔር እኮ እየፈለገ ነው ወደኛ ይመጣ። አያችሁ፣ ሜምፊቦስቴ አይደለም ዳዊትን የፈለገው፣ ዳዊት ነው የፈለገው። እኛን እኮ እግዚአብሔር ነው የፈለገን፣ የማንረባ የማንጠቅም የተረሳን ሰዎች ሆነን ሳለን እግዚአብሔር ግን ለመንግስቱ ፈለገን። እግዚአብሔር ግን ለርስቱ ፈለገን። በልጁ በኢየሱስ ክርስቶስ በኩል የጠፋነውን እኛን፣ አያችሁ፣ ወደ ዓለም የሄድነውን እኛን ፈለገ። ለምን? ለክብር፣ ለምን? ለሹመት፣ ለምን? በልጁ በኢየሱስ ክርስቶስ ልጆች እንድንሆን።
ፈልጎ እኮ ነው ያመጣን ከጠፋንበት ከወደቅንበት ከተረሳንበት። አይታችኋል። ዳዊት ሜምፊቦስቴን አስጠራው። ሜምፊቦስቴ ዳዊትን አየና ሊገለኝ ነው አለ። በቃ ሊያጠፋኝ ነው፣ ስለ አባቴ ስለ ሳኦል ሊበቀለኝ ነው አለ። ዳዊት ግን እንዲህ አለ፣ አትፍራ አትፍራ፣ የአባትን የሳኦልን እርሻ ሁሉ እመልስልሃለሁ። አቤት እንዴት ያለ ትልቅ ቃል መሰላችሁ! በጌታ በኢየሱስ እመልስልሃለሁ አለ። የአባትህን አይገርም እርሻ፣ መሬት፣ ሀብት፣ ንብረት ሁሉ ላንተ ይገባሃል። እንደውም አለ አንተ እግር ሽባ አይደል፣ ማረስ አትችልም አይደል? የኔ ባሪያዎች ላንተ ይሄንን ይሰሩልሃል። የእግዚአብሔር ጊዜ ሲሆን እግዚአብሔር የሚተባበሯችሁን ለእናንተ አሳልፎ ይሰጣል። የሚያግዟችሁን እግዚአብሔር አሳልፎ ይሰጣል። ዣኮፔና ዲቫና ይሄ ቃል ለብዙ ሰዎች እንዲደርስ ሼር አድርጉ። እግዚአብሔር ይባርካችሁ። ለብዙ ሰዎች ሼር አድርጉላቸው፣ ብዙ ሰው እንዲገባ። ሜኬቴ ካሱፓያ ዲያናማን ሊራ ሶካ ዲያናማን። አያችሁ፣ ቸርነት ይደረግልሃል በህይወት ላይ፣ በትዳራችሁ ላይ፣ በስራችሁ ላይ፣ በመንገዳችሁ ላይ ከእግዚአብሔር ዘንድ ቸርነት ይደረግላችኋል። ሄደ ከሜሱፓያ ቸርነት ይደረግላችኋል በኢየሱስ ስም። ይሄ ቃል ወደ ህይወታችሁ ሁለተኛ ሳሙኤል ምዕራፍ 9 ከቁጥር 1 ላይ ነው ያለው። ዳዊት እንደዚህ ያለው አትፍራ። አየ አትፍራ። ይኸውላችሁ በህይወታችሁ ላይ መከራ ሊመጣ ይችላል፣ ችግር ሊመጣ ይችላል። ነገር ግን እግዚአብሔር ከናንተ ጋር ካለ አትፍሩ። እግዚአብሔር ከናንተ ጋር ካለ አትፍሩ። እግዚአብሔር ያስችላል። እግዚአብሔር አቅም ይሆናል። እግዚአብሔር ጉልበት ይሆናል። አያችሁ ዳዊት እንደዚህ ያለ ሜምፊቦስቴን አትፍራ። አሁን የምትፈራበት ሰዓት አይደለም። አሁን ፍርሃትን ከህይወት አስወግድ። አሁን አለ ይሄ ሊሆንብኝ ነው ብለህ እንዳታስብ አትፍራ። ሶፔላ ካዲያና አትፍሩ፣ አትፍሩ በህይወታችሁ ላይ። ዳዊት እንደዚህ ያለ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እኛ የማንፈራው አቅም ስላለን አይደለም። እኛ የማንፈራው ሰዎች ስላሉን አይደለም። እኛ የማንፈራው ከሚገጥመን ሁኔታ ይልቅ የሚበልጥ እግዚአብሔር እንዳለ ስለምናምን። ለዚህ አይደል መቶ አለቃውን ያንን ደግሞ ኢየሱስ ክርስቶስን ይዞ የሄደ ኢያኢሮስ በቃ ተው ልጅ ሞታለች አለ። አሁን በቃ ልጅ ሞታ ኢያኢሮስ ፈራ። ኢየሱስ ግን እንደዚህ አለ፣ አትፍራ ልጅ አልሞተችም አለ። ዛሬ ነግራችኋለሁ፣ ፍርሃት ከህይወታችሁ ላይ ይውጣ። የፍርሃት መንፈስ ከላችሁ ላይ ተሰበረ ይሁን በኢየሱስ። ገና ባልሆነ ጉዳይ፣ ገና ባልመጣ ጉዳይ ህይወታችሁን በፍርሃት መልክ ውስጥ የከተተ ሎቬ ካቲያና ማንዱ ካሴቴል ቫራሲያዳ አያችሁ አትፍራ። ኢየሱስ እንደዚህ ያለው ያንን ኢያኢሮስን አትፍራ ልጅ አልሞተችም። ኦልሬዲ እኮ ሞታለች። ሰዎች መጥተው ልጅ ሞታለች መምህሩን አታድክም ብለውታል። ኢየሱስ ግን አትፍራ አለ። አይገርምም? በሞተ ነገር ላይ፣ ባበቃ ነገር ላይ፣ በተዘጋ ነገር ላይ አትፍራ አለ ኢየሱስ። ለምን? እኔ አለው አለ። ጄኮ ሞሲያዳል ካቪራ አትፍራ፣ አትፍራ። ፍርሃት ሰይጣን የሚጠቀምበት ትልቅ በር ነው። ፍርሃት ወደ ህይወታችን ሰይጣን የሚያመጣው የፈለገበትን መንገድ በእኛ ህይወት ላይ ሊሰራ ዘኬኖስ ኢጂአና ማሎፖሮ ዊደላስ አጋዱና ሃይላ ቡራሲያዳ ኩማ ማሼላ እንዲህ ያላችሁ ጻፉ። በኢየሱስም አልፈራም። በህይወቴ ላይ እግዚአብሔር አለ። በህይወቴ ላይ ጠልቃ የሚገባ አለ። በህይወቴ ላይ የእግዚአብሔር እጅ አለ። አልፈራም እያላችሁ ጻፉ። አልፈራም። ዜሌፔነ ካዲያኖ ሜላባያ አያችሁ ዳዊት እንደዚህ ያለው ሜምፊቦስቴን አትፍራ። ከዛ ምን እንዳለው ታውቃላችሁ? ከንጉስ ገበታ ትበላለህ። አያችሁ እንደ ንጉስ ልጅ ትቆጠራለህ። አሁን አንተ እንደ ባሪያ አይደለህም። ጂሰስ ኔም ምን አይነት ቃል ነው! እንዴት ደስ ይላል መሰላችሁ! እኔ በእውነት ይሄ ቃል እንዴት ዮናታንም ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን
ቸርነት ፈጽሜ አደርግልሃለሁና አትፍራ። ኢየሱስ ጌታ ነው። አየህ፣ ስለ አባትህ ስለ ዮናታን ፈጽሜ ቸርነት አደርግልሃለሁ። ቸርነት ማለት ምን ማለት እንደው ታውቃላችሁ? የማይገባ ጸጋ። ቸርነት ማለት የማይገባ፣ ለኔ የማይገባ፣ ላንቺ የማይገባ፣ ላንተ የማይገባ ነገር ግን በክርስቶስ የተሰጠን ጸጋ ቸርነት ይባላል። ስለዚህ ዳዊት እንዲህ አለ፣ አትፍራ፣ ስለ አባትህ ስለ ዮናታን ቸርነት አደርግልሃለሁ። በኢየሱስ ስም ቸርነት ይደረግላችኋል። ሃስፖሬኬላ ሮና ሲያዶ ኮፔራ ዲላቬና ቸርነት ይደረግላችኋል። በሕይወታችሁ ላይ ቸርነት ይደረግላችኋል። በፈራችሁት ነገር ላይ ቸርነት ይደረግላችኋል። የከተለበረ በፈራችሁት ነገር ላይ አንድ ሰው ከኔ ጋር እንዲህ ብሎ ይጻፍ፣ የፈራሁት አይወርሰኝም፣ የደነገጥኩት አይወርሰኝም። በኢየሱስ ስም እግዚአብሔር ቀድሞ ቸርነትን ያደርጋል። እግዚአብሔር ቀድሞ ጸጋውን ያበዛልኛል። እግዚአብሔር ቀድሞ ይጠነቀቅ። እግዚአብሔር ቀድሞ ያስመልጠኛል። ጂሰስ ኔም ቸርነትን እግዚአብሔር አደረገለት። ከዛ ምን እንዳለ ታውቃላችሁ? አትፍራ፣ የአባትን የሳኦልን ምድር ሁሉ እመልስልሃል። ምድር ሁሉ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። በቃ ኢየሱስ ክርስቶስ በሕይወታችን ላይ ያደረገው ይሄንን ነው። የማይገባን ሮሜ 5:8 ላይ ስትመለከቱ ለማይገባን ለኛ ጸጋውን ሰጠን፣ ጸጋውን አበዛልን። አያችሁ፣ በክርስቶስ ኢየሱስ ያለውን ጸጋ አካፈለን፣ ልጁ አደረገን። ገበታ ማለት ምን እንደሆነ ታውቃላችሁ? ልጅነት ነው። መንፊቦስቴ የሆነ ቦታ ላይ ተከልሎ የሚኖር ሎዶባር የምትባል የሆነ የታጠረ ሁኔታ ውስጥ ነበር። እግዚአብሔር ግን ከዛ ውስጥ አወጣው። እኛን እኮ ኢየሱስ እንደዚህ ነው ያወጣው። ከማንታሰብበት፣ ከተጣልንበት፣ ከማንረባበት ወስዶ አምጥቶ ልጁ አድርጎ ከራሱ ገበታ የኢየሱስን ሕይወት እንድንመገብ፣ የኢየሱስን ሕይወት እንድንኖር፣ የኢየሱስን ተስፋ እንድንጠባበቅ፣ ከኢየሱስ ጋር ለዘላለም እንድንኖር፣ ከኢየሱስ ጋር የማያልቀውን ሕይወት እንድንካፈል። ዋው! ይሄ የተሰጠን እድል ነው። ይሄ ከክርስቶስ የተካፈልነው ሕይወት ነው። ጂሰስ ይኸው እዚህ ውስጥ አልረባ የምትሉ ሰዎች፣ እኔ አልጠቅም የምትሉ ሰዎች ከሜምፊቦስቴ አትበልጡም። ከሜምፊቦስቴ እሱ እኮ እንዲህ ይላል፣ እኔ ውሻ ነኝ አለ። አይገርምም? እኔ ውሻ ነኝ። የሚገርም እኮ እኔ ውሻ ነኝ ያለውን ዳዊት ግን ውሻ አይደለህም፣ አንተ የንጉሥ ልጅ ነህ አለው። ዋው! አንተ የንጉሥ ልጅ ነህ። ዛሬ ራሳችሁን በጣም ዝቅ የምታደርጉ ሰዎች፣ ራሳችሁን ዛሬ የምትኮንኑ ሰዎች እንደማትረቡ አየውላችሁ። በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በክርስቶስ ኢየሱስ የዘላለም መንግስት ወራሾች ናችሁ። በክርስቶስ ኢየሱስ ሕይወታችሁ ተቀይሯል። በክርስቶስ ኢየሱስ የእግዚአብሔር ይውላችሁ የዘላለም ተስፋ ወራሾች ናችሁ። እኔ አልረባም፣ እኔ አልጠቅምም፣ እኔ ምንም ነኝ አትበሉ። መንፊቦስቴ እንዲህ አለ፣ እኔ ውሻ ነኝ አለ። ዳዊት ግን ኖ አይደለህም፣ አንተ የንጉሥ ልጅ ነህ፣ ከንጉሥ ገበታ ትበላለህ። ወና ሳዴላ በጌታ ስም ዛሬ ማታ እንዲህ ብዬ አውጃለሁ፣ እግዚአብሔር ገበታችሁን ይቀይራል። አንድ ሰው ይሄ መልእክት የደረሰው የሚያምን ሰው የኔ ገበታ ተቀየረ በሉ። ከዚህ ሰዓት ጀምሮ፣ ከዚህ ደቂቃ ጀምሮ እግዚአብሔር አምላክ ገበታችሁን ይቀይራል። ማናካ ዲያኖስ ሶፔላ ዲቫና ገበታችሁን እግዚአብሔር ይቀይራል። አቀማመጣችሁን እግዚአብሔር ውሏችሁን እግዚአብሔር ኦና ሳዴላ ውና ራሻጋዱና ሴፓያ እቀይራለሁ። እግዚአብሔር ቀይሮታል። ገበታዬን ሾፔና ሲያዴና አያችሁ። እግዚአብሔር የሜምፊቦስቴ እዛ ታጥሮ የነበረ ከሽባዎች ጋር የነበረ ከማይራመዱ ተስፋ ከተቆረጡ ሰዎች፣ ሰው ከማይጎበኛቸው ሰዎች ጋር የነበረው ሰው ዳዊት አምጥቶ ግን የንጉሥ ቤት ላይ አስቀመጠው። ጂሰስ ኔም በሕይወታችሁ ላይ ዛሬ እንደ ሜምፊቦስቴ ቸርነት ይደረግላችኋል። ሜሌፓያ አኖሮሶፔላ
ገበታዬ ተቀየረ። ናሴ ነገ ተብሎ በተቀጠረ ቀን ነገ ተብሎ በሚጠራ ቀን እግዚአብሔር አምላክ ገበታቸውን የሚቀይርላቸው ሰዎች አሉ። የምትቀመጡት የምትውሉት የምትወጡት የምትገቡትን እግዚአብሔር ገበታ ይቀይርላቸዋል። ይህ ገበታ የተቀየረ ብሎ ኢየሱስ ጌታ ነው። አያችሁ ዳዊት እንዲህ አለ፣ ከዚህ በኋላ ተስፋ ከቆረጡ ሰዎች ጋር አይደለም ገበታን የምትካፈለው ከኔ ቤት ልጆች ጋር ከንጉስ ቤት ልጆች ጋር። አባቶ ያመሰግንሃል። ይህን ቃል ስለገለጥክልኝ፣ ይህን ቃል ስላወራኸኝ፣ ይህን ቃል ስለተናገርከኝ በእውነት ነው የሚላችሁ። ይሄ መልእክት የደረሳችሁ ሰዎች ኮመንት ላይ ጻፉ። እግዚአብሔር ገበታዬን ይቀይራል በሉ። ወና ገበታችሁ ይቀየራል። የምትበሉበት ገበታ፣ የምትሰሩበት ገበታ፣ በኢየሱስም የምትነግዱበት ገበታ እግዚአብሔር ገበታችሁን ይቀይራል። ጂሰስ ኔም ጄካኔ አማሎ ቬሬሴፓያ አዳኖኖ ውሽ አልማርካባ አርዲኖ ሶቴል ቨርካባዲና ሃጃኖሎ ዌተርካባ አማ ዋሳዴላ ውናሃላ ብራጃ ካንያ ሶፔለ ደቬና። አይገርምም? እግዚአብሔር በዳዊት ቆሞ የሜምፊቦስቴን ቀየረው። ጂሰስ ኔም ቀየረው። አላውቅም፣ አንድ ሰው በኢየሱስ ስም ይቀየራል። ህይወቱም ይቀየርለት ሰዋል፣ ዘመኑም ይቀየርለት ሰዋል። እግዚአብሔር አድራሻውን አላውቅም፣ ግን አንድ ሰው ሲቀየር አያል። በኢየሱስ ስም እግዚአብሔር አምላክ ከማይመጥናችሁ አቀማመጥ፣ ከማይመጥናችሁ ቦታ፣ ከማይመጥናችሁ ሰፈር፣ ከማይመጥናችሁ ውሎ፣ ከማይመጥናችሁ ስፍራ እግዚአብሔር የሚቀይራችሁ ሰዎች አሉ። ኦሆ ሶፔላ ቸርነት ተደርጎ የሚቀየር ሰው አለ። በእግዚአብሔር ቸርነት የሚለወጥ ሰው ጂሰስ ኔም ጂሰስ ኔም ኢን ጂሰስ ኔም አምናለሁ። ይሄን ቃል እግዚአብሔር በዚህ ቃል ላይ ለሜምፊቦስቴ ቸርነትን አደረገ። ኦሆ ወይኔ ማነው እግዚአብሔር ገበታውን የሚቀይርለት ሰው አለ። እግዚአብሔር ገበታውን የሚቀይ ወነ ሴፔሬ ወና ማሃዳ አላሱብ ካፓያ ዲያኖ ሪኔስ ከደልቨር ሽና ማንዳ እግዚአብሔር ገበታችሁን ይቀይራል። አይገርምም? እግዚአብሔር አምላክ ገበታችሁን ይቀይራል። ስለዚህ እንደዚህ ብሎ ተናገረ። ስለ ቸርነት ፈጽሜ አደርግልሃል አትፍራ ካለ በኋላ እርሱም የሞተ ውሻ ወደሚመስል ወደ እኔ የተመለከትክ እኔ ባሪያ ምንድነኝ ብሎ እጅ ነሳ። አይገርምም? እኔ እኮ እንደ ውሻ ነኝ አለ። እኔ እኮ እንደ ውሻ የማረባ ነኝ አለ። አንተ እንደ ኢየሱስ ሞቶለት ማይረባ ሰው የለም። አንተ ኢየሱስ ደሙን አፍስሶ ማይረባ ሰው የለም። አንተ ኢየሱስን ይዘ ማጠቅምበት ምክንያት የለም። አንተ ኢየሱስን ይዘ እንዴት ተራ ሰው ትሆናለህ? ኢየሱስን ይዘ እንዴት ኖ ኖ ኖ ኖ አይሆንም፣ አይሆንም። አንተ እንደዚህ ልትሆን አይገባም፣ አትሆንም። ደግሞ ኢየሱስ ክርስቶስ ጌታ ወሆስፖሪ ካዲላ ቬና በቄ እግዚአብሔር እንደዚህ አለ። በቀለ ተፈራ በቄ ኮንፊርም አርግልኝ፣ በቄ ኮንፊርም አርግልኝ። የሆነ ተወስዶብህ የተከለከለ ነገር አያለው። በቄ ያንተ የሆነ ግን ተወስዶብህ የተከለከልከውን ነገር ያለው እግዚአብሔር እንደዚህ ብሎ ተናገረኝ፣ አስመልሳለሁ አለኝ። ኒከስ ፖዲ አኒማሎዳ የሚመለስልህ ነገር አለ። በቄ ሰማይ የሚመለስልህ ነገር አለ። እግዚአብሔር ጠይቀ ያንተ የሆነን ግን የተከለከልከውን ነገር አያለው። እግዚአብሔር እንደዚህ ብሎ ተናገረኝ፣ ልጄ ወደ እጅ ይመለሳል አለኝ፣ ወደ እጅ ይመለሳል አለኝ። ሄኬፌኔ ሴፖያ አልማርኪያ ዲላፎና ይኸውልህ በደንብ ስማኝ። እንደዚህ ትላለህ፣ እግዚአብሔር አንተን ጠብቄያለሁ፣ እግዚአብሔር አንተን ሰምቻለሁ። ካንተ የማይሆን ነገር ወደ ህይወቴ አይምጣ፣ ካንተ ግን የሆነ ነገር አይለፈኝ ትላለህ። ብዙ ጊዜ እግዚአብሔር እንደዚህ አለኝ፣ ልጄ አለኝ፣ አሁን የእኔ ምዕራፍ ወደ አንተ እየመጣ ነው። እንደዚህ ያሳየኛል በመንፈሴ። አብርሃም ከሎጥ ጋር ከወጣ በኋላ በአንድ ስፍራ ላይ ሁለት ቦታ አገኙ። አንድ የለመለመ፣ አንድ ደግሞ በጣም ደረቅ የሆነ ቦታ። አብርሃምና ሎጥ በዚያ ስፍራ ሲሆኑ ሎጥ ግን የለመለመውን አየና ሊወስድ ፈለገ። አብርሃም ግን እድል ፈንታ ሰጠው።
እግዚአብሔር አለኝ ቅንነትን ቀጥላለኝ መልካምነትን ቀጥላለኝ እግዚአብሔር አመለጠኝ ያልከውን እኔ ለተሻለ ነገር ቀይራለሁ አለ በጣም የሚገርመው ከእግዚአብሔር ያልሆነን ነገር አትፈልግም ንጹህ የሆነን ነገር ነው የምትጠብቀው የምትፈልገው እግዚአብሔር አለኝ ልጄ አለኝ የተወዘፈ ሄሜካና ሱዴል ካባዲያና የተወዘፈ እግዚአብሔር የተቆጠረ የተወዘፈ በእጄ አለ እሰጥሃለሁ አለኝ ለቄሮስ እንደተናገረ በጨለማ ያለውን ሀብት በስውር ያለውን መዝገብ እሰጣለሁ እንዳለ እግዚአብሔር አለኝ በቅርብ ጊዜ የተሰወረን መዝገብ ገልጬ እሰጥሃለሁ አለኝ በቄ የተሰወረን መዝገብ እግዚአብሔር ገልጬ እሰጥሃለሁ አለኝ ሄኔሲዳል ኮባ አዲና ሴላ ኬቫና በቄ ከፋሚሊ ውስጥ አንድ ሰው ጋር ፈውስ ሲሄድ አያለሁ አንድ ሰው ጋር ፈውስ ሲሄድ አያለሁ በቄ ፈውስ ሲሄድ አያለሁ አላውቅም አንድ ጠና ያለ ሰው ጋር ፈውስ ሲሄድ አያለሁ ሜለ ሻካማዲያኖ ነመሰፔራ ሪክ አናሎባ የፈውስ እጅ ያለፈ አያለሁ አሁን እየጸለይኩ ቶሎ ኮንፊርም አድርግልኝና ጸልይላል ሄልኬም አራዚ አናማዲ ጋቦና የፈውስ እጅ ያለፈ አያለሁ የፈውስ እጅ ያለፈ አያለሁ እግዚአብሔር እንደዚህ ብሎ ተናገረኝ አሁን ፈውስ ሆነ አለኝ አሁን መዳን ሆነ አለኝ ስለዚህ እግዚአብሔር እንደዚህ ብሎ ተናገረኝ ብዙዎችን የበሉ አይበሉህም ብዙዎችን የሸወዱ አይሸውዱህም እግዚአብሔር የመለየትን ጸጋ ሰጥቻለሁ አለኝ የመለየትን የሚመዝን ጸጋ ሰጥቻለሁ አንዳንድ ጊዜ ከራሲ ጋር ትከራከራለህ ለምንድነው ይሄ ነገር እኔ ውስጥ ያለው ትላል እግዚአብሔር አለኝ የሰጠው ጸጋ ነው የመለየት መንፈስ እግዚአብሔር የመመዘን መንፈስ አስቀምጬብሃለሁ አለ ክፎችን ከመልካሞች እግዚአብሔር የምትለይበትን ጸጋ ሰጥቻለሁ አለ ሜኔ ካባያ እግዚአብሔር አለኝ የተከለከልከውን እሰጥሃለሁ ለመረሰፓያ ኦኬ አው የታመመ ሰው አለ ብለኸኛ አው እግዚአብሔር ፈውስን ሲልክ አለው ከፋሚሊ ላይ ፈውስ እየላከ አያለሁ ፈውስ እየላከ አያለሁ in Jesus name ፈውስ እየላከ አያለሁ አሁን እየጸለይኩ ከፋሚሊ ላይ ፈውስን አያለሁ የእግዚአብሔር እጅ በፈውስ ሲያልፍ አያለሁ in Jesus name በኢየሱስም ፈውስ በቤታችሁ ላይ ይለፍ ኔሜስ ካደአና ሱፕራጃሪ ቫኔ ካቡዳሌራ ሬስ ኤቴል ካባርዲና ሎቬሬሴፓያ አዲያና ማንዳ እግዚአብሔር ቸርነትን ያደርግላችኋል ዛሬ ይሄ ቃል በእናንተ ጆሮ የደረሰላችሁ ሰዎች የእግዚአብሔርን ቸርነት ታያላችሁ የእግዚአብሔርን ቸርነት በሕይወታችሁ ላይ ታያላችሁ ጂሰስ ኔም ወራሻላቬና የእግዚአብሔርን ቶሎ ኮመንት ላይ የእግዚአብሔር ቸርነት በኔ ላይ ይሆናል እያላችሁ ጻፉ ቸርነት ይደረግልኛል ጂሰስ ኔም ቸርነት ይደረግልኛል የእግዚአብሔር ጊዜ ነው በህይወቴ ላይ በኑሮዬ ላይ ሄሌቬና ኖ ጃማጋዲያኖ ኦቤስ ተመስገን የሚል አያለው እግዚአብሔር የማለፊያ ደብዳቤ ሲሰጣ ኦቤስ የሚል የማለፊያ ደብዳቤ ሲሰጣ አያለው ኦቤስ የሚል ኦቤስ ተመስገን የማለፊያ ደብዳቤ ማተም ሲመታ አያለው ኦቤስ ተመስገን የማለፊያ ደብዳቤ አያለው ነህምያ መጽሐፍ ላይ ነህምያ ቅጥሩን ሊሰራ ሲወጣ ንጉሱ ደብዳቤ እንደሰጠው እግዚአብሔር አለኝ ኦቤስ የማለፊያ ደብዳቤ አላውቅም የመውጣት ደብዳቤ ሲጻፍ አያለው ማተም ሲመታ አያለው እግዚአብሔር ተጀምሮ ፕሮሰስ ላይ ያለ ነገር አያለው ማተም ሲመታ አያለው ጂሰስ ኔም ይሄ አለኝ እግዚአብሔር የመጨረሻ ነው ሰማያዊ ማተም ሲመታ አያለው ጂሰስ ኔም ኦቤስ ሰማያዊ ማተም ሲመታ አያለው እግዚአብሔር ተፈቀደ ሜሌፓራ አጂአኖ ለካፓያ እግዚአብሔር ተፈቀደ አለኝ የሆነ የሚከራከረን እጅ የከለከለ የፍቃድ ማተም የሚመታ እጅ አያለው የፍቃድ ማተም የሚመታ እጅ አለ እግዚአብሔር እንደዚህ ብሎ ተናገረኝ
ያላለቀውን አሁን ግን ወደ ፍጻሜ ወስደዋለሁ፣ አፈጥነዋለሁ አለ። ኦቤስ አፈጥነዋለሁ። ዌሌፔራ ፕሮሰስ ላይ ያለ ጉዳይ አለው። ፕሮሰስ ላይ ያለ ጉዳይ አለው ያላለቀ ብዙ ጊዜ ፌሌሪቲ የገጠመ ፕሮሰስ አያለው። እግዚአብሔር ግን አሁን ማተሙን ሲመታ አያለው። የሆነ እጅ ማተም ሲመታ አያለው። ሰማያዊ ማተም ሲመታ አያለው። ዛሬ በኢየሱስ ስም እየጸለይኩ ራእይ ምዕራፍ 5 ላይ ከሽማግሌዎቹም አንዱ አታልቅስ ሰባቱን ማተም ይፈታ ዘንድ ኢየሱስ ድል ነስቷል እንዳለ በጌታ በኢየሱስ ስም ያስለቀሳችሁ በጌታ በኢየሱስ ስም አንገት እንድታቀረቅሩ ያደረገ በህይወታችሁ ላይ ዛሬ ማታ ሰማያዊ ማተም ተመታ። ኦ ጂሰስ ኔም ሰማያዊ ማተም ተመታ። ለዘመናት ተከልክላችሁ፣ ለዘመናት በኢየሱስም ተዘግቶባችሁ፣ ለዘመናት ተይዞባችሁ፣ ለዘመናት በኢየሱስም ቆሞባችሁ ያለ ነገር አሁን ሰማያዊ ማተም ተመታ። ኦ ሰማያዊ ማተም በኢየሱስም ተመታ። ከሽማግሌዎቹም አንዱ አታልቅስ ሰባቱን ማተም ይፈታ ዘንድ ኢየሱስ ድል ነስቷል እንዳለ በሰው ያልተቻለ በዘመድ ያልተቻለ በጌታ በኢየሱስም በእግዚአብሔር እጅ ይቻላል። ሰው ያልቻለውን ዘመድ ያልቻለውን ባለስልጣን ያልቻለውን ገዢ አገር ያልቻለውን እግዚአብሔር ይችላል። በእናንተ ጉዳይ ላይ ሰማያዊ ማተም አሁን በኢየሱስ ስም ተመታ። ሜሌፔራ ዘላለማችሁ ይባረክ። ጌታ ኢየሱስ ይባርካችሁ። ጥቂት ጊዜ አሳልፈናል። የሁለተኛ ሳሙኤል ምዕራፍ 9 ከ1 ጀምሮ ያለውን ክፍል ነው የተካፈልነው። እግዚአብሔር ቸርነት ያደርግላችኋል፣ የእግዚአብሔርን ቸርነት በሕይወታችሁ ላይ ታያላችሁ በሚል ተከፋፍለናል። በጣም ነው መወዳችሁ። ጌታ ኢየሱስ ይባርካችሁ። ላይቭ ላይ ነበራችሁ የእግዚአብሔርን ቃል የተካፈላችሁ ሰዎች ይሄ ቃል ለእናንተ ዛሬ ማታ ከዚህ ቃል በኋላ ጸልዩ። የማይጠበቅ ያላሰባችሁት የእግዚአብሔር ቸርነት ወደ ሕይወታችሁ ይመጣል። እግዚአብሔር እንደ ዳዊት ለሜምፊቦስቴ ቸርነትን እንዳደረገለት ለሳኦል አይገርምም? ሳኦል እኮ ዳዊትን ሊገድል ብዙ ጊዜ ፈልጓል። ዳዊት ግን ሳኦልን አልተበቀለው። ስለ ዮናታን ቸርነት አረገ። ይውላችሁ አንዳንድ ጊዜ እንደተረሳችሁ የምትቆጥሩ ሰዎች፣ እንደተተዋችሁ የምትቆጥሩ ሰዎች እግዚአብሔር ታይም አለው፣ እግዚአብሔር ሲዝን አለው፣ እግዚአብሔር ጊዜ አለው። ስለ እናንተ ነገስታትን የሚነቀንቅበት፣ ስለ እናንተ ኃያላንን እንቅልፍ የሚያሳጣበት። አይታችኋል? ስለ መርድኪዮስ ንጉሱን እግዚአብሔር እንቅልፍ አሳጥቶ ተነስ ብሎት አንስቶት ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል? ለዛው ሃማን አስጠርቶት። እግዚአብሔር እንደዚህ አይነት ቸርነት ያርግላችሁ። ተረስታችሁ ከተቀመጣችሁበት እግዚአብሔር ያስቸኩላችሁ። እግዚአብሔር ያስቸኩላችሁ። ተረስታችሁ ከተቀመጣችሁበት፣ ከተተዋችሁበት፣ ከተረሳችሁበት፣ ከተጣላችሁበት እግዚአብሔር ያስቸኩላችሁ። መቸኮል በሕይወታችሁ ላይ ይሁንላችሁ። ዮሴፍን አላያችሁ? በዚያ እኮ ተረስቶ ነው ያለው። እግዚአብሔር ግን ለንጉሥ እኮ አስፈላጊ ሰው ሆኖ መጣ። ዮሴፍ ተራ የነበረ ሰው፣ ማይረባ ሰው። የእግዚአብሔር ጊዜ ሲሆን ግን አስቸኮሉት ይላል። አይገርምም? የእግዚአብሔር ጊዜ ወደ እናንተ ሲመጣ የረሷችሁ ሰዎች ይፈልጓችኋል። አይገርምም? እግዚአብሔር ባይዜ እናንተ ጋር ምንም እያለ ልትረሱ። ዮሴፍ እኮ የህልም ፍቺ እጁ ላይ ይዞ ግን ማረሚያ ነው። ጊዜ አለ። ሰለሞን አለ አይደል? ለሁሉ ጊዜ አለው አለ። የእግዚአብሔር ጊዜ በኢየሱስም ወደ እናንተ እንዲፈጠን ጸልያል። የእግዚአብሔር ጊዜ ወደ ህይወታችሁ እንዲፈጠን ጸልያል። አስቸኮሉት ይላል። በቃ ይሄ ቃል የታመነ ነው። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግዚአብሔር በህይወታችሁ ላይ መቸኮልን ያደርጋል። ከተቀመጣችሁበት፣ ከምትሰሩበት በኢየሱስ ስም ካላችሁበት ቦታ እግዚአብሔር አምላክ ተረስቻለሁ ካላችሁበት፣ ተጥያለሁ ካላችሁበት፣ አንተ ካልመጣ ተብላችሁ፣ አንተ ካልደረስክ ተብላችሁ፣ እንዴ
አንተ ነህ የምትጠበቀው ተብላችሁ የምትቸኩሉበት እግዚአብሔር አምላክ ያስቸኩላችኋል። እንደ ዮሴፍ እንደዚህ ያለ ቢለው ወደ ንጉሱ አስቸኩሉት ይላል። ይኸውልህ ሰው ይረሳል። ዮሴፍ ህልም ፈቶ የወጣው ሰው ነው የረሳው። መልካም ነገር ያረክለት ሰው ይረሳል፣ ይተውሃል። እግዚአብሔር ግን አይረሳም። እግዚአብሔር ግን አይተውም። እግዚአብሔር ያሰባችሁ ጊዜ፣ እግዚአብሔር ያስታወሳችሁ ጊዜ፣ እግዚአብሔር ያስቸከሏችሁ ጊዜ ማን እንደሚያስባችሁ ማን እንደሚጠራችሁ ታውቃላችሁ? የሚከለክሏችሁ ሰዎች። ኢየሱስ ክርስቶስ ያ የጥሜዎስ ልጅ በርጠለሜዎስ መንገድ ዳር ላይ ቁጭ ብሎ ሳንቲም የሚለምለው የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ ኢየሱስ ብሎ ነው የጠራው። ዝም በል አሉት። አንተ የሚገርም እኮ ነው። ዝም በል አታውራ። ኢየሱስ በአንተ አፍ አይጠራም ነው። እሱ ግን አብዝቶ ጮኸ ይላል። አብዝቶ ጮኸ። ያን ጊዜ ኢየሱስ ዞር አለና ና ብሎ ጠራው። ና አለው። ኢየሱስ አየው። ያን ጊዜ ዝም በል ያሉ ሰዎች በርጠለሜዎስን ይዘው ስሙኝ፣ ሰማይ ከናንተ ጋር ከሆነ የእግዚአብሔር አይኖች ከናንተ ጋር ከሆነ ከልካዮች የሚሟገቷችሁ ሊነቅሏችሁ የሚፈልጉ እነሱ ራሳቸው ወደ ክብራችሁ ሰፈር ያደርሷችኋል። ዝም በል ያለ አትደመጥም፣ አትሰማም። እንዲህ ብዬ ልባርካችሁ፣ የሚከራከሯችሁ ወደ ክብራችሁ ሰፈር ያደርሷችኋል። የሚከራከሯችሁ የሚጠሏችሁ ወደ ክብራችሁ ስፍራ ወደው አይደለም። ኢየሱስ ጋር ይዘው የመጡት ዝም በል ያሉ ሰዎች ናቸው። አትናገር ያሉ ሰዎች። አይናችሁን ከኢየሱስ ላይ አትንቀሉ እንጂ ልባችሁን ኢየሱስ ላይ አድርጉ እንጂ። ማንም ሰው አይኑን በእናንተ ላይ ካረገ ማንም ሰው ኢየሱስ ጌታ አምጥተው ኢየሱስ ጋር ቆሙት። እነኛ ዝም በል ያሉ ሰዎች ናቸው ኢየሱስ ጋር ይዘው የመጡት። እንዲህ ነው እግዚአብሔር። ከልካዮቻችሁ ወደ ክብራችሁ ሰፈር ያደርሳሉ። መርድኪዮስ እኮ ደጅ ቁጭ ያለውን ያለበሰው ንጉሡ አርጤክስስ አይደለም፣ ሃማ ነው። ሊገለው የፈለገ ሊያጠፋው የፈለገ ሊያዋርደው የፈለገ እሱ ሃማ ነው ያለበሰው የክብር ልብስ በከተማው ላይ። ይህንን እግዚአብሔር አቤት ጌታ ሆይ እግዚአብሔር ብቻ ይበቀልላችሁ። አትበቀሉ፣ ሰውን አትበቀሉ። ለሰው በልባችሁ ላይ ክፋት አታድርጉ። እግዚአብሔር አምላክ ያውቅበታል። ሃማ መጥቶ ነው ሱፍ ያለበሰው መርድኪዮስን። ይሄው ልበስ ደስ ይበል ብሎ ያለበሰው መርድኪዮስ ነው። ለምን መሰላችሁ? ሃማ ነው መርድኪዮስን። ለምን መሰላችሁ? መርድኪዮስ ከጌታ ጋር ነው ያለው። ከዚህ ጋር ሁኑ እንጂ እግዚአብሔርን ያዙ እንጂ ልባችሁ ከእግዚአብሔር ጋር ይሁን እንጂ አእምሯችሁ መንገዳችሁ ከእግዚአብሔር ጋር ይሁን እንጂ። ዳዊት ምን እንዳለ ታውቃላችሁ? ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች ወንበር ያልተቀመጠ በእግዚአብሔር ሕግ ደስ ይለዋል ካለ በኋላ ሕጉን በቀንና በሌሊት ያስባል፣ የሚሰራው ሁሉ ይከናወንለታል። ቀጥሎ የተናገረው ቃል በጣም ነው የሚገርመኝ። እሱም ይልና በውሃ ዳር እንደተተከለ ፍሬውንም በጊዜው እንደሚሰጥ እንደማይደርቅ ዛፍ ይሆናል። ክፎች ግን እንደዚህ አይደሉም፣ ታይተው እንደሚጠፉ። አንተ የሚገርም እኮ ነው። ጠዋት የለመለመን ሳር አይተህ ከሰዓት ስትመጣ ፀሐይ ከበዛበት ይጠወልጋል። ክፎች እንዲህ ናቸው፣ ይጠፋሉ። በእውነት እንደ ዳዊት አይነት ከባድ ሰው የለም። የክፎች መንገድ ግን ድንገት ትጠፋለች። ይሄ አያዋርዳችሁ፣ እግዚአብሔር አያዋርዳችሁ። በእግዚአብሔር መንገድ ውስጥ ሆኖ የተዋረደ መጽሐፍ ቅዱስ ላይ የለም። ዳንኤልን ብታዩ አንበሳ ጉድጓድ ተጣለ፣ መጨረሻ ላይ ግን እግዚአብሔር አከበረው።
ዮሴፍን ብታዩ ተሸጠ፣ ወይን ቤት ተጣለ፣ እግዚአብሔር አከበረው። ዮሴፍም ከእግዚአብሔር ጋር ስለነበረ እግዚአብሔርም ከዮሴፍ ጋር ስለነበረ መጽሐፍ ቅዱስ ላይ ተጥለው ተዋርደው የቀሩ ሰዎች የሉም። በፍጹም ያነሳቸዋል። ያነሳል፣ ሰው ከወደቀበት ያነሳል፣ ያነሳል፣ ያነሳል። እወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ሌላ ጊዜ እንደገና እንደዚህ ገብቼ ያገለግላችኋለሁ። ዛሬ ግን ቸርነት ይደረግልሃል የሚለውን ቃል የተካፈልነው ሁለተኛ ሳሙኤል ምዕራፍ 9 ላይ ዳዊት ስለ ዮናታን ሲል ለሜምፊቦስቴ ቸርነት አደረገ። ምናልባት እዚህ ላይቭ ውስጥ ጌታ ኢየሱስ ክርስቶስን የማታውቁ በክርስቶስ ኢየሱስ ማመን የምትፈልጉ ኢየሱስ ክርስቶስ ልክ ዳዊት ሜምፊቦስቴን እንደፈለገ የማንረባውን የማንጠቅመውን ሰዎች ኢየሱስ ክርስቶስ ፈልጎ እንደገና ሰው አድርጎናል። ስለዚህ እኔ አልረባም፣ እኔ አልጠቅምም፣ ህይወቴ መራራ ነው፣ እንደዚህ ሆኛለሁ የምትሉ ሰዎች ኢየሱስ ክርስቶስ እንደገና ህይወት ይቀይራል፣ እንደገና ህይወት ይለውጣል። አዲስ ህይወት በክርስቶስ ኢየሱስ አለ። ስለዚህ በክርስቶስ ኢየሱስ ማመን ፈልጋለሁ፣ ጌታ ኢየሱስ ክርስቶስን የግሌ አዳኝ ማድረግ ፈልጋለሁ የምትሉ ሰዎች ሜሴጅ ላይ ጻፉልኝ፣ ሜሴጅ ላይ ኢንቦክስ አስቀምጡልኝ፣ ጸልይላችኋለሁ። ምናልባት በጣም ደግሞ የተቸገራችሁ ሰዎች የጸሎት ርዕስ መስጠት የምትፈልጉ ሰዎች የጸሎት ርዕሳችሁን ኢንቦክስ ላይ አስቀምጡልኝ። በጸሎቴ ጊዜ ጸልይላችኋለሁ። የምትጸልዩ ሰዎች በጸሎታችሁ አስቡኝ። የእግዚአብሔርን መንግስት የእግዚአብሔርን ሐሳብ እንከፋፈላለን፣ እጅ ለእጅ ተያይዘን እንበረታለን። እግዚአብሔር ደግሞ አባታችን ነው፣ አምላካችን ነው። ስለዚህ ዳዊት ሜምፊቦስቴን እንደተናገረ አትፍራ እንዳለ አትፍሩ። እግዚአብሔር አለ፣ ጌታ አለ። እኛ አምላካችንን እናምነዋለን። ጌታ ኢየሱስ ይባርካችሁ። መልካም አዳር። ተባረኩልኝ። ወዳችኋለሁ። ሻሎም